የሚገርም ነገር ተፈጥሯል። ፋሚሊዎች አብርሽ ልብ ውስጥ የሩታ ፍቅር በድጋሚ እየተቀሰቀሰ ነው። ፋሚሊዎች አብርሽ ለምንድን ነው ያዘነው? አብርሽ ለምንድን ነው እንደዚህ ይሆነው የሚለውን ጉዳይ እናያለን። አብርሽ ያዘነበትን ምክንያትና የተከፋበትን ምክንያት ተናግሯል። እዛ ጉዳይ ላይ እናወራለን። ፋሚሊዎች እስከ መጨረሻው አብራችሁ እየጠይቀን ያው ለምሳሌ አንዳንድ ጊዜ ሁሉም ነገር ተናግረን አችለውና ሁሉም ነገር ለእናንተ ቢሆን እንዲያም ላይ ወጥቼ ያንዳንዱ የሚሰማኝን ነገር መናገር አልችልም። ምንድነው ሁሉንም ቢወራ ሆድ ባዶ ይቀራል ይባላል እና አንዳንድ ጊዜ ይህን ነገር እንኳን የሆነ የተሰማህን ስሜት ለመናገር ስታስብ ቀድሞ የሚረዳ ሰው ያስፈልጋል። አንደርስታንድ ሊያደርግም ሰው ያስፈልጋል እና በቅድሚያ ግን ሰላም ውድና የተከበራችሁ የኛ ምርጥ ፋሚሊዎች እንዴት ናችሁ? ሰላም ነው? እኛ አለን እጅግ በጣም ደናና ሰላም ነን። እናንተም ደና ሰላም እንደምትሆኑ እጅግ በጣም እርግጠኛ ነኝ። ፋሚሊዎች አሁንም ፈጣሪ ሰላማችሁንና ጤናችሁን ያብዛልኝ እያልኩኝ እንደተለመደው ዛሬ በአዲስ ቪዲዮ በአዲስ ነገር ወደ እናንተ መጥቻለሁ። ለዚህ ቤት አዲስ የሆናችሁ ሁላችሁም ይህንን ቤት ሰብስክራይብ ማድረጋችሁን እንዳትረሱ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ፋሚሊዎች ዛሬ አብርሽ እጅግ በጣም በሚገርም ሁኔታ ወደኛ መጥቷል። የአብርሽ ወንድም በጣም የአብርሽ ጉዳይ አሳስቦት የአብርሽ ነገር አሳስቦት አብርሽን ሊያወራው ጠርቶ አብርሽ ያዘነበትን እንደዚህ የተከፋበትን ምክንያት ተናግሯል። ቤተሰቦች እጅግ በጣም የሚገርም ንግግሮችን አብርሽ ተናግሯል። ከዛ ንግግሮቹ መሃል በጣም የሚገራርሙ ቀጥታ ሩታን የሚወክሉ ቤቱን የሚወክሉ ትዳሩን የሚወክሉ ንግግሮችን ተናግሯል። ፋሚሊዎች አሁን ላይ አብርሽ ወደ ሩታ ሊመለስ እንደፈለገ እጅግ በጣም ግልጽ ነው። ከሩታ ጋር መሆንን በጣም እንደፈለገ ያስታውቃል። ሩታ በመመለሷ ደስ እንዳለው ግልጽ ነው። ሄርሜላ ጋር ያለው ነገር ብዙ እንትን የሚለው አይመስለኝም። የልጁም ጉዳይ እንዳሳሰበው የሩታም ጉዳይ እንዳሳሰበው ተናግሯል። በሄርሜላ አቅጣጫ ያለውን ነገር ቤተሰቦቹ ለምን እንዳልተቀበሉት ለምንድነው አብረውት ያልሆኑት የሚለውንም ነገር የአብርሽ ወንድም ተናግሯል። ፋሚሊዎች ባደረገው ነገር ደስተኛ አለመሆናቸውንና ያ ደስ የሚል ህይወት ያ ደስ የሚል ላይፍ እንዲቆም እንደማይፈልጉ ተናግረዋል። ፋሚሊዎች ዛሬም አብርሽ ሰላሙን የሚፈልግ ከሆነ እውነትም ደስ እንዲለው ደስታ እንዲሰማው ከፈለገ ሩታን ወደ ህይወቱ ሊመልሳት ግድ ነው። ፋሚሊዎች አብርሽን በህይወቱ ውስጥ ደስተኛ እንዲሆን ያደረገች ሴት ብትኖር ሩታ ናት። እጅግ በጣም የሚገርሙ ነገሮች እየተፈጠሩ ነው። እጅግ በጣም የሚገርሙ ነገሮች ሩታን በዚህ መሃል ሳላደንቃት አላልፍም። አሁንም ሩታ እጅግ በጣም የሚገርም ነገር አድርጋለች። ፋሚሊዎች አብርሽ በዚህ ሰዓት ሩታን ይቅርታ ጠይቋት አይምሮ ልቡን ማሳረፍ ይፈልጋል። ወደ ቤቱ መመለስ እንደሚፈልግ እጅግ በጣም ግልጽ ነው። መሃል ላይ ያሉ ሰዎችም አሁንም ልክ እንደ አብርሽ ጥፋታቸው እያደረጉ ያሉት ጉዳይ ገብቷቸው ሩታን ይቅርታ እንደሚጠይቋት እጅግ በጣም እርግጠኛ ነኝ። አብርሽ አሁን የሚሻልህ አንድና አንድ እውነትም ባለው ነገር ሁሉን ረስተ ሁሉን ትተ የተበላሸ የጠፋውን ነገር በሙሉ ትተ ወደ ቤትና ወደ ትዳር ብትመለስ በጣም በእርግጠኝነት መናገር የምችለው ነገር ሰላም ይመለሳል። አእምሮ ረፍት ያገኛል። በዚህ ልክ አትከሰስም፣ አታዝንም። ፋሚሊዎች ቪዲዮ እያየን ሀሳብ እንሰጣለን። አብራችሁን ሁኑ። ምን ብዬ ማስረዳት እንዳለብኝ ግራ ይገባኛል። በጣም ይከፋኛል። በቃ የሆነ ዝም ብሎ ማለት ነው ጠዋት ከእንቅልፍ ስነሳ ዝም ብሎ ይከፋኛል። ለምን እንደሚከፋኝ ግን አላውቅምና የሆነ የኔን ፍላጎትና የኔን ስሜት ተረድቶኝ ማንም አላየሁም። ለምን ሁላችሁም እንደራሳችሁ ነው አስተያየት የምትሰጡት፣ እንደራሳችሁ ነው ሁሉ ነገር የምትመሰክሩትና ማን ይረዳኛል ብዬ ለማን ውስጥ የለም ነገር በዛ ምክንያት ነው ትንሽ አንዳንዴ ሳላውቀው እኔ ራሴ ያላውቀውም ስሜቴን ምን እንደሆንኩኝ ነገር እስከሚገባኝ ድረስ ራሴን በጣም ደብሮኝ ነው የማገኘው። በጣም ከፍቶኝ ምናምን አገኘዋለሁ ራሴንና ያለውበት ላይፍ ያሳስበኛል። የፋሚሊ ነገር ያሳስበኛል።
ፋሚሊዎች ያው እንደሰማችሁት ነው። ማንም የሚረዳኝ ሰው የለም። ለማን ምን ብዬ ልናገር እያለ ነው አብርሽ። እጅግ በጣም በነገሮች እንደተጨነቀ ያስታውቃል። ግራ ተጋብቷል። በጣም መናገር የምፈልገው ነገር አሁን አንተን የሚረዳ ሰው ጠፍቶ ሳይሆን አንተነ ከቤተሰብህ የራከው ማለት እነሱ የማይፈልጉትን ነገሮች ነው እያደረክ የነበረው አብርሽ። አንተ እነሱ ሚሉን ብትሰማ፣ ለምሳሌ እያደረግከው ያለውን ነገር በሙሉ በቤተሰብ ምክክርና ቤተሰብን አቅርበ ያደረግከው ነገር ቢሆን በየትኛውም ነገር ከአንተ ጎን ሊሆኑ ይችሉ ነበር። በእያንዳንዱ ጉዳይ ውስጥ እነሱን አስገብታ አይደለም። እናም ደግሞ ፋሚሊዎች እጅግ በጣም ከሰማችሁት ያለውበት ላይፍ ያሳስበኛል እያለ ነው። ያሳስበኛል። ህይወቱ እንኳን እያስጨነቀው ነው በዚህ ሰዓት ማለት ነው። አብርሽን እየኖረው ያለው ህይወት እያስደስተው አይደለም፣ ሰላም እየሰጠው አይደለም። ህይወቱ እንኳን በዚህ ሰዓት እያስጨነቀው እንደሆነ እየተናገረ ነው። አሁን ከዚህ ጭንቀት ለመውጣት ማድረግ ያለብህ አብርሽ ልብህ ምንድን ነው የሚልህ? አንዳንድ ጊዜ እኮ ሰው ልቡን ስለማይሰማ ነው። አንድ ህልህ ግትርነት ምናምን በዚህ ሰዓት አይጠቅምም። እንደዚህ ይሁን። ልብህ ምን ይልሃል? አሁን በዚህ ሰዓት ምን አድርግ እያለ ነው? እያደረግከው ያለው ነገር ትክክል እንዳልሆነ በእርግጠኝነት ውስጥ ይነግርሃል። ግን ያንተ ፍላጎት፣ የልብህ ፍላጎት ደስ የሚል የትኛውን ህይወት ብትኖር ነው? ከልጅ እናት ጋር ብትኖር ያኔ ከእንደዛ አይነት ህይወት ካወጣች በጣም ይወደሃት ምናምን ብዙ መስዋዕትነት ከከፈልክላት ከሩታ ጋር ነው? ዛሬ ለመጣችው ለሄርሜላ ነው? ልብህ ምን እያለ ነው? ያንን ነገር ስታደርግ ታርፋለህ። አሁን ምንድነው አንተ ከማንነት ጋር ግጭት ውስጥ ነው ያለው። አብርሃም ባይዘዌ ከራሱ ጋር እየተጋጨ እየተጣላ ያለበት ሁኔታ ነው። ሁለት ወደህ ደግሞ በዚህ አይነት ሁኔታ ውስጥ ጭራሽ የማይታሰብ ነገር ነው። የማይታሰብ ነገር ነው። ህይወትህ እያስጨነቀ ከሆነ፣ ህይወትህ ደስታ ማይሰጥ ከሆነ፣ በምታደርገው ነገር ማረፍ ካቃተህ ያ ነገር ትክክል አይደለም ማለት ነው። ስህተት የሆነ መንገድ ላይና ስህተት የሆነ ላይፍ ላይ ነው ያለው። ከዛ ህይወት ልትመለስና መንገድህን ልታስተካክል ይገባል። ይህ አንደኛ ፈጣሪም የማይወደው ደስ የማይለው ነገር ነው። ሩታ ካዘነችብህ ምንም አይነት ነገር እንደማይሳካልህ ነገር ያለው። ሚስት ካዘነች ምንም አይነት ነገር ልክ ሊሆን አይችልም። ስለዚህ አሁን አብርሃም ከዚህ ነገር ሊወጣ አሁን እየተጨነቀ ካለበት፣ ግራ የተጋባ ካለበት ከዚህ ድብርት ሊወጣ ማድረግ ያለበት ቀጥታ ልቡን የሚለውን ነገር ሰምቶ ደስታ የሚሰጠውን። አሁን መጀመሪያ የጭንቀት ህይወት አልነበረውም። ፋሚሊዎች ከሩታ ጋር ከልጁ ጋር እያለ እጅግ በጣም ደስተኛ ነበር፣ ሰላም ነበረው ምናምን ነገር፣ ጭቅጭቅ የሌለበት ህይወት፣ ጸብ የሌለበት ህይወት እየኖረ ነበር። ግን በድንገት የማይፈልገው አይነት ላይፍ ውስጥ ገብቶ ተገኘ። አሁን አብርሽ ሁለቱም ነገር በእርግጠኝነት ጨንቆታል። ሄርሜላን መተውም እጅግ በጣም እያሳሰበው ነው። ከሩታ ጋር ለመሆን በጣም በእርግጠኝነት ከሩታ ጋር ለመሆን ቢፈልግም ሄርሜላን እንዴት ነው መተው የምችለው የሚለውም ነገር በእርግጠኝነት እያስጨነቀው ነው። ሲቀጥል ከሩታ ልጅ አለው። ያ ልጅ ነገ ጥያቄ ሲጠይቀው ምን ምላሽ እሰጠዋለሁ የሚለው ነገር በእርግጠኝነት እያሳሰበውና እያስጨነቀው ነው። ሩታ ጎኗ ላይ የመጣውን ነገር በሙሉ ለልጇ የማይመች ለትዳሯ የማይመቸውን ነገር በሙሉ ከህይወቷ ልታስወጣ ልታባረር እየታገለች ነው። አብርሽ ደግሞ ያንን ነገር ተቀብሎ ስለሆነ ነው በእርግጠኝነት እየተጨነቀና ግራ እየተጋባ ያለው። ህይወቱም ደግሞ በዚህ ልክ ሊመሰቃቀልና ግራ የተጋባ ህይወት ሊኖር የቻለበት ምክንያት አንደኛ ሰው አለመስማቱ፣ ቤተሰብ አለማማከሩ። አይታችኋል። ህይወት እንደዚህ ትበጠበጣለች ሳታስቦት። ለማስተካከል በፈለጋችኋት ጊዜ ደግሞ በጣም ታስጨንቃችኋለች። ለምን? አንዴ መስመር ስቶ ስለሆነ። አብርሽ በቃ ቀጥታ አሁንም ለአንተ መናገር የምፈልገው ነገር ልብህ የሚል ምንድን ነው? ያንን ነገር ስታደርግ በእርግጠኝነት ከዚህ ጭንቀት ትወጣለህ፣ ወደ ቤት ወደ ትዳር ትመለሳለህ የሚል እምነትም ተስፋም አለኝ። ፋሚሊዎች እስካሁን አብራችሁኝ ስለቆያችሁ አመሰግናለሁ። ሰላማችሁ ይብዛልኝ። አውርቻታለሁ። እሷ ማለፍ ያለባትን ብላኛለች። በቃ በዚህ ሰዓት ለሱ አጠገቡ መሆን ነው እንጂ ያለባችሁ አንዳችሁ እዛ ጋር አንዳችሁ እዚህ ጋር መሆን የለባችሁም።
አይነት ነገር አለች። የእሷን ሀሳብ እደግፋለሁ ግን የሆነ ማለት እውነታ እኔ አሁን ብዙ ጊዜ ታውቀኛለህ፣ ካንተ በላይ ማንም የሚያውቀኝ የለም። እውነታ እንፈልጋለሁ። እውነታው የቱ ጋር ነው? ትክክለኛው የቱ ጋር ነው? ገባ ቢሆንልኝ ብዬ ቢስተካከልልኝ ብዬ የእናንተን ህይወት ለማስተካከል በሞክር ያው ሁለታችሁም እንግዲያው ነገሩ ስላልሆነልኝ በቃ ሁለታችሁም የራሳችሁን ህይወት ኑሩ ብዬ ያልኩት ያንተን ጭንቀት ስለማልፈልግ ነው። ሳይ እየተጨነክ ነው፣ ሳይ የሆነ ውስጥ እየገባህብኝ ነው። ገባ አይደለም? ያኔ በቃ የራስን ህይወት ኑሩ። አንተ ከኤርሜላ ጋር መሆንን ደስታ የሚሰጥ ከሆነ ደስተኛ ሁን ነው የኔ ሐሳብ። ተረዳኸኝ አይደለም? እና ደግሞ የሆነ አብዝተህ መጨነቅ አያስፈልግም። ምክንያቱም አንተ ስትኖር በአንተ ላይ እኛ አለን። ተረዳኸኝ አይደለም? አሁን ሌላ ሰው ባይፈልግ እኛ እንፈልጋለን፣ ቤተሰቦችን። ከኛ ባለፈ ደግሞ በአሁኑ ሰዓት አንተ እጅግ በጣም ደስተኛ የምትሆንበት እጅግ በጣም ሀሴት የምታረግበት ነገር ቢኖር ምንድነው? ልጅ አለ ኖሌ ያለ። እሱን ስታይ በጣም ደስተኛ ልትሆን ይገባል። እሱን ስታይ ነገ ልትናፍቅ ይገባል። ለልጅ ምን አደረኩ ምን ጊዜም እንግዲያው ካገባም በኋላ ከወለድም በኋላ ሀሳባችንም እሱ ነው። አሁን አንዳንዴ ታውቃለህ እኔ ስራዬ ትንሽ ብዙ ጭንቀት ይበዛብኛል፣ ብዙ ነገር ብዙ ውስጥ እንደምገባ ታውቃለህ። ግን እቤቴ ስገባ ልጄን ሳያት የሆነ የሚሰማኝ ደስታ ልነግርህ አልችልም። ጭንቀቴን ሁሉ ድካሜን ሁሉ የምረሳው እሷን ሳያት። ተረዳኸኝ? ስለዚህ አንተም በጨነቀ ሰዓት በከፋ ሰዓት ፈጣሪ ይመስገን ከሩታ ጋር እንግዲያው በልጃችሁ ምክንያት ጭቅጭቅ ስለሌለባችሁ በጨነቀ ሰዓት በከፋ ሰዓት ልጅን ስታገኘው ሰላም ታገኛለህ። ምክንያቱም የሆነ ልጅ ንጹህ ነዋ። ልጅ እኮ አንተ ልጅ እያለ አባትና እናትን እንደተደሰቱ ሁሉ እኛ እንደተደሰትን ሁላ አሁን አንተ ልጅ በቃ የሆነ እሱን ስታየው አንተ ደስተኛ ትሆናለህ። ምክንያቱም ያንተ ንጹህ ማንነት ልጅ ነው። ተረዳኸኝ አይደለ? አሁን አንተ በዚህ ማንነት እንግዲህ እያልከኝ ነው ክፉውንም ደጉንም ጥሩንም ምኑንም ወጥተው ወርዳል አይደለ? ልጅ ግን ስታየው አሁን ምንድነው ልጅ ንጹህ ነው። ምንም አይነት ክፋት ያልተቀላቀለበት ምንም መጥፎ ነገር የሌለበት ልጅ ነው። ስለዚህ ይሄ ልጅ ማለት ትላንትና ያንተ ልጅነት ማለት ነው። ገባ? ስለዚህ ያንን ልጅነትን እያሰብክ ያንን ህፃንን እያየኸው በቃ የሆነ እሱን ስታይ ጭንቀትን ልትረሳ፣ እሱን ስታይ ነገን ተስፋ ልታረግ። ተረዳኸኝ አይደለ? አንዳንዴ ምናልባት አሁን ወኛን ብትመለከት እንግዲህ ሁላችንም ፈጣሪ ይመስገን ሁሉም ቦታው ነው ያለው። ገባ? እናት አባቶቻችን ማገዝ ባለብን እናግዛለን። ግን እናት አባቶቻችን ባናግዛቸውም ይኖራሉ፣ እኛም ባንተጋገዝም እኛ እንኖራለን። ልጅህ ግን ካላገዝከው በዚህ ሰዓት አሁን እሱ ምክንያቱም ምንም አያውቅም። ልጅህ ካላገዝከው ግን ነገን መጓዝ ወይ ደግሞ ለነገ ሩቅ መሄድን አይችልም። ተረዳኛ? ስለዚህ ለልጅ ስትል ደስተኛ ልትሆን ይገባል። እኛ ደግሞ የምንፈልገው አንተ ጭራሽ ደስተኛ ስትሆን ማየት ነው። ምክንያቱም የትላንትና እኔ በበኩሌ በቃ የትላንትና አብርሃም ነው የምፈልገው። ትላንት የነበረ ያንን ደስታ እንዴ በቃ ትላንት እኮ እንዴት እንደምትዘል ምናልባት አንዳንዴ ደግሞ እስኪ ራስን ቁጭ ብለህ የትላንትና ነገር ይኸው ከዛ በኋላ እንዴ ትላንት እንደዚህ ነበርኩኝ እንዴ ትላንት እንደዚህ ሆን ነበር እንዴ እያልክ እየተስተካከል እንደውም የተሻለ ነገር እየገጠመ ይሄዳል። ወንድሜ አትጨነቅ። ወንድ ልጅ ደግሞ ብዙ ፈተና አለ፣ ብዙ መውጣት ብዙ መውረድ አለ፣ ብዙ ነገር ይገጥማል። ገና ከዚህ በኋላ ብዙ የሚገጥሙ ነገሮች አሉ። ተረዳኸኝ አይደለም? ክፉ ደግ ይገጥማል፣ ትላልቅ ነገሮች ይገጥመዋል። አሁንም ምናልባት እስካሁን የተሸከምከው ነገር ትልቅ ሆነብህ አይደለ? ከዚህ የበለጠ ነገር ደግሞ ትልቅ ነገር ሊገጥም ይችላል። ያኔ ትከሻህን ማስፋት አለብህ፣ ልብህን ሰፊ ማድረግ አለብህ። ከዚህም የበለጠ ችግር ይመጣብኛል አልፈዋለሁ ብለህ ማሰብ አለብህ ማለት ነው። ተረዳኸኝ አይደለም? እንጂ እኛ ለአንተ ሳንጨነቅ እንዴ እኛ ለአንተ ካልተጨነቅን ማን ይጨነቅልሃል? እኛ ስጋዎች ነን። ተረዳኸኝ አይደለ? እኛ ማናችንም የምንጨነቀው ለአንተ ነው። ግን አንዳንድ ነገሮች የሆነ ማለት አንተም ሰው ነህ እንግዲህ ተሳሳታለህ። አንተ ያየህበት አንግልና እኔ ያየሁበት አንግል በጣም ይለያያል። እኔ የማይበት አንግል ምናልባት የሆነ መንገድ እየተራመድ ይሄ መንገድ አንተ የተራመድክበት ልክ ላይሆን ስለሚችል እንዴ አብርሽ መንገድ እኮ ልክ አይደለም እላለሁ፣ አንተ ደግሞ ልክ ነው ትለኛለህ። አየህ በዚህ ምክንያት እኔ እናንተ እንጋጫለን ማለት የሀሳብ ግጭት ነው እንጂ የአካል ግጭት የለብንም እኛ ፈጣሪ ይመስገን። ስለዚህ ይሄንን ሁሉ መፍታት የምንችለው ግን በመነጋገር ነው። የሆነ እንደተረዳህን ብቻ አስባለሁ። እንደተረዳህን የሆነ ነገር እንደቀራልህ ገባኝ ይመስል እንደየሰው ማንነት እንደየሰው ፍላጎት የተለያየ ነው። ያው ያልከው ነው ልክ ነው፣ ምክርም ትክክል ነው። ግን አንዳንድ ጊዜ